ሎክ ትሬዲንግ በመጀመሪያ 2 ዓመታት አካባቢ የነበረን ፕሮፊታቢሊቲ በጣም ዝቅተኛ ነበር። ምናልባት በዛ ቢባል በአራር ከ1.5 እስከ 2 የሚሆን አራር ነበር በአንድ ዊኒንግ ትሬድ ማገኘው ማለት ነው። ነገር ግን እነዚህን አራት ነገሮች ከቀየርኩ በኋላ ፕሮፊታቢሊቲን በ3x በ4x ማሳደግ ችያለሁ። 3.5 4.5 አራር አሁን ላይ ኖርማል ዊኒንግ ትሬዶች ላይ የምወስዳቸው ሆነዋል። በጣም ገፋ ከተባለ ደግሞ እስከ 8 እስከ 1 to 10 ያሉ ፕሮፊታብል ትሬዶችን መውሰድ ጀምሬያለሁ። የዛሬ ሀሳቤ የኔን ፕሮፊታቢሊቲ በ2 እጥፍ በ3 እጥፍ ያሳደጉልኝን እና የቀየርኳቸውን ነገሮች ዛሬ ለእናንተ ዋን ባይ ዋን ሼር ለማድረግ ነው ያሰብኩት። እነዚህን አራት ነገሮች መቀየር የምትችሉ ከሆነ ለእኔ ሰርቶልኛል፣ ፕሮባብሊ ደግሞ ለእናንተም ይሰራላችኋል። በዛሬ ቪዲዮ የምንነጋገረው እነዚህን ነገሮች ነው። አብረን ቆይ። ኦኬ ከመጀመራችን በፊት የዚህ ቻናል አዲስ ከሆናችሁ ወይም ደግሞ በአጠቃላይ ሃርድ ኮር የትሬዲንግ ኤዱኬሽን ላይ ኢንትረስትድ ከሆናችሁ ያላችሁ ትክክለኛ ቦታ ላይ ነው። ስለዚህ ወረድ ብለን ሰብስክራይብ በማድረግ ቪዲዮ እንጀምራለን። ኦልራይት የመጀመሪያው ሊሚቲንግ ቢሊቭ ነው። በጣም ብዙ ሰው ትሬዲንግ ሲጀምር የሚያስባቸው ወይም ደግሞ አቺቭ ይደረጋሉ ብሎ የሚያስባቸው ነገሮች አሉ። ያን ጊዜ እውነት ለመናገር አንሪሊስቲክ ነው። በጣም ብዙ ትላልቅ ነገሮችን የሚያስበው ከዛ በኋላ ግን ወረድ እያለ ሲመጣ ወይም ደግሞ ትንሽ እየቆየ ሲመጣ ምን ያህል ከባድ መሆኑን ይረዳና ፔሲሚስቲክ መሆን ይጀምራል። ወይም ደግሞ አለ አይደለ በጣም ብዙ ገንዘብ መስራት አልችልም ምናምን እያለ ሊሚቲንግ የሆነ ቢሊቭ ዲቨሎፕ ማድረግ ይጀምራል። ስለዚህ አለ አይደለ ከሆነ ያህል ገንዘብ በላይ መስራት አይቻልም ወይም ደግሞ ከሆነ ያህል አራር በላይ መስራት አይቻልም የሚል አይነት ቢሊቭ ዲቨሎፕ ማድረግ እንጀምራለን። ኤግዛክትሊ ይሄ ነበረ ሀፕን ያደረገው እኔ ጋር ማለት ነው። መጀመሪያ ያው ሲጀምር 1.5 አር ወይም ደግሞ 1.8 አር በዛ ከተባለ ደግሞ 2 አር ከዛ በላይ ለማድረግ ወይም ደግሞ ከዛ በላይ ዊን ለማድረግ በትሬድ የሆነ ማይቻል ነገር ወይም ደግሞ ኢምፖሲብል የሆነ ነገር ነው መስሎ የሚታየኝ የነበረው ማለት ነው። ያ ነሰሰርሊ ከስትራቴጂ አጌንስት ስለሆነ አይደለም ወይም ደግሞ ስትራቴጂ 2 አር 3 አር በወሰድ ዊን ሬቴ ስለሚቀንስም አልነበረም። አክቹዋሊ ሊሚቲንግ የሆነ ቢሊቭ ነበር። ከ1.2 አር ወይም ደግሞ ከ1.3 አር በላይ አይገባኝም ኦር ደግሞ አይቻልም ብዬ ስለማሰብ ነበረ እንደዚህ ሆኜ ነበረው። ይሄ ሊሚቲንግ ቢሊቭ የቀየረልኝ ባክ ቴስት ማድረግ ነበረ። አክቹዋሊ ባክ ቴስት ስናደርግ ምንም ይሆናል አይደል የምንፈራው ነገር የለም ወይም ደግሞ የሆነ ሊሚቲንግ ቢሊቫችን እዛ ጋር አይሰራም። ምክንያቱም ሪል ገንዘብ አይደለም ሪስክ እያደረግን ያለ ነው። ስለዚህ ደዝማተ ችግር የለውም ሄደን ባክቴስት እናደርጋለን፣ የተለያዩ ነገሮችን እንሞክራለን እና የተለያዩ ነገሮችን መሞከር ሲጀምር አክቹዋሊ ምንም ዊን ሬቴ ሳይቀንስ እስከ 3.5 አር እስከ 4 አር ልወስድ የምችልበት አጋጣሚ ያለ ሲይዘኝ የነበረው ኖርማሊ ያ ሊሚቲንግ ቢሊቭ ነበረ። ከ1.5 አር ወይም ደግሞ ከ2 አር በላይ ከወሰድኩኝ ሬቴ ይቀንሳል ምናምን የሚል ማለት ነው። ይህንን ነገር በተለያዩ ዳይሬክሽኖች ኤክስትራፕሌት ልታደርጉ ትችላላችሁ። ለእናንተ ሊሚቲንግ ቢሊቮች በጣም ብዙ ጊዜ የሆነ ምንም ነገር ሳይኖር ወይም ደግሞ ቴክኒካል የሆነ ሪዝን ወይም ደግሞ ምንም አይነት ሪዝን ሳይኖር ይዘውን ያቆዩናል ብዙ ጊዜ። ስለዚህ ይህንን ባክ ቴስት በማድረግ ነበር አክቹዋሊ ሪያላይዝ ያደረኩት። ከዛ በኋላ 3.5 አር 4 አር እየወሰድኩ ዊኖችን እየወሰድኩ ነገር ግን ስቲል ዊን ሬቴ ዘሴም ነበረ እና ይሄኛው የመጀመሪያው ሊሚቲንግ ቢሊቬን ብሬክ ያደረገው ነገር እና መጀመሪያ ላይ ባሸንፍ 2 አር ነበር። ስለዚህ ፕሮፊታቢሊቲን በጣም ሲገድበው ነበረ። ጀስት ሊሚቲንግ ቢሊቭ ማለት ነው። ስትራቴጂ ወይም ደግሞ የሆነ ቴክኒካል ችግር ሳይሆን ሊሚቲንግ ቢሊቭ ስለነበረ አይሞሬ ውስጥ ማለት ነው። ነገር ግን ያንን የቀየረልኝ ባክ ቴስት ሳደርግ እስከ 3.5 ወይም ደግሞ እስከ 4 አር መውሰድ እንደምችል ሪያላይዝ አደረኩኝ። ከዛ በኋላ ምንም ሳልቸገር ያንን እየወሰድኩ ዊን ሬቴ ዘሴም ሆኖ ፕሮፊታቢሊቲን በ3 እጥፍ በ4 እጥፍ እንደውም ከዛም በላይ ማሳደግ ቻልኩኝ ማለት ነው። ሁለተኛው ሪያላይዜሽን ደግሞ there is no problem on my strategy። ይሄ 99% of the time ለየትኛውም ትሬደር ልክ ነው የሚሆነው። ብዙ ጊዜ የስትራቴጂ ችግር አይሆንም። ፕሮፊታብል ያለመሆናችን ችግር ሜቢ 1% በጣም ሬር በሆነ ኬዝ የስትራቴጂ ችግር ሊሆን ይችላል። ነገር ግን ሞስት ኦፍ ዘ ታይም የስትራቴጂ ችግር አይሆንም። ብዙ ሰው ገንዘብ የማይሰራበት ምክንያት የስትራቴጂ ችግር አይደለም። እኔም ብዙ ጊዜ ብሌ ማድረግ የነበረው ስትራቴጂ ነው። እኔ የሆነ ሰፕላይ ኤንድ ዲማንድ ስትራቴጂ ነው የምጠቀመው እና ሰፕላይ ኤንድ ዲማንድ ስትራቴጂ የሆነ የቆየ ስለሆነ ወይም ደግሞ ኦልድ ስለሆነ ሜቢ አይሲቲ ብማር ይሻላል ወይም ደግሞ ሜቢ ኤስኤምሲ ብማር ይሻላል። እነዚህ አይነት ነገሮች ሞር ፕሮፊታብል ሊያደርጉ ይችላሉ ምናምን እያልኩ እነዚህ ነገሮች አስብ ነበር። ሞስት ኦፍ ዘ ታይም ግን ስትራቴጂ ነበር ብሌም የማደርገው እና ይህንን ባክቴስት ሳደርግም ሪያላይዝ አድርጌዋለሁ ለመናገር። ነገር ግን አክቹዋሊ ይህንን ሪያላይዜሽን በደንብ እንዲመጣልኝ ያደረገው ነገር በጣም ትልቅ ወይም ደግሞ በጣም ብዙ ገንዘቦችን የሚሰራና ማከብረው ትሬደር በጣም ብዙ ጊዜ የቆየ ነው። ወደ 10 ዓመት ወይም ወደ 12 ዓመት የቆየ ነው በትሬዲንግ ጌም ውስጥ እና ያው በጣም ብዙ ሚሊዮን ዶላሮችን ይሰራል እና ይሄ ሰው ስትራቴጂ የሚጠቀመው ዘ ሴም ስትራቴጂ አስሚ ነው። ሰፕላይ ኤንድ ዲማንድ ስትራቴጂ ነው የሚጠቀመው። ከዛ በኋላ ቁጭ ብሎ ለ1 ሰዓት ነው ለ2 ሰዓት
ሰዓት አካባቢ ስትራቴጂውን ብሬክ ዳውን ሲያደርግ ኖርማሊ ከኔ በላይ ምንም ኮምፕሊኬትድ የሆነ ነገር የለውም። በጣም ብዙ ነገሮቹ ሲምፕሊፋይ ናቸው። ወይ እንደውም በጣም ብዙ ነገር ኮምፕሊኬት ሲያደርግ ነበር እና ይሄንን ነገር ስመለከት the strategy doesn't have a problem ምንም አይነት ፕሮብሌም የለም። most of the time ብዙ ትሬደር የሚያስበው ስትራቴጂውን ፕሮፊታብል ላለመሆኑ ብሌም የሚያደርገው ስትራቴጂውን ነው። ነገር ግን ያ አብሶሉትሊ ሮንግ ነው most of the time ማለት ነው። በኔ ኬዝም ሮንግ ነበር። ስለዚህ ከዛ በኋላ ስትራቴጂን ብሌም ማድረግ አቆምኩኝ። ወይም ደግሞ በጣም ብዙ ስትራቴጂዎችን ለመማር ምናምን አቅጄ ነበር። አይሲቲ በሉት ኤስኤምሲ በሉት በጣም ብዙ ስትራቴጂዎችን ለመማር ምናምን አስቤ ነበር። እነሱን ሁሉ ነገሮች ሰርዣቸዋል። ምክንያቱም አያስፈልግም። አንድ ስትራቴጂ ካላችሁ እሱ ስትራቴጂ ጋራንቲድ ነው ይሰራል። ሞስት ኦፍ ዘ ታይም ቼንጅ ማድረግ ያለብን ማይንዳችንን፣ ሊሚቲንግ ቢሊቮቻችን፣ የተለያዩ ነገሮችን ነው እና ይሄንን መቀየሬም በስትራቴጂ ቢሊቭ ማድረጌም ስትራቴጂው መጀመሪያ ሲሰራ ከነበረበት እጥፍ ከዛም በላይ በትክክል ኢፌክቲቭ ሆኖ እንዲሰራልኝ አድርጎልኝ። ሶስተኛው ደግሞ the idea of conviction ነው። ይሄ ያው ብዙ ተሰምታችሁትም ሊሆን ይችላል። ኮንቪክሽን ማለት ግን አክቹአሊ የሆነ ነገር ብዙ ጊዜ ካደረጋችሁት በኋላ ጀስት በገት ፊሊንግ የምትሄዱበት ወይም ደግሞ ሰብኮንሺየስሊ የሆነ ነገር በቃ አውቶማቲክሊ የምታደርጉት you don't have to think about it ይሆናል አይደለ? ዴሊብሬትሊ ልታስቡበት አይገባም። በቃ ሰብኮንሺየስሊ ታደርጉታላችሁ። ያንን ነገር ወይም ደግሞ ያንን አክቲቪቲ ኦር ያንን ሀቢት በጣም ደጋግማችሁ ስላደረጋችሁት ኮንቪክትድ ትሆናላችሁ ለዛ ነገር እና በስትራቴጂም ወይም ደግሞ በምጠቀማቸው የተለያዩ ነገሮች ላይ የተለያዩ ቼክሊስቶች ያዘጋጅ ነበር ምናምን እና እነዛ ቼክሊስቶች ሲሟሉ ምናምን ነበር ትሬድ የምወስደው እና አንዳንድ ጊዜ ኮንቪክሽኖች አሉ ትክክለኛ የሆኑ ስፔሻሊ ትክክለኛ ማይንድ ሴት ላይ ስንሆን ወይም ደግሞ ትክክለኛ የሆነ ኢሞሽናል ሳንሆን አንግሪ ምናምን ሳንሆን ትክክለኛ አይነት ሜንታል ስቴት ላይ ስንሆን ኮንቪክሽኖች ይኖራሉ። ያንን ነገር ብዙ ጊዜ ስላደረግነውና ማርኬቱን ብዙ ጊዜ ስለተመለከትን የሚመጡ ከኤክስፒሪየንስ የሚመጡ ነገሮች አሉና እነዛን ገት ፊሊንጎች መከተል ሞስት ኦፍ ዘ ታይም ሲያዋጣ ተመልክቼዋለሁ። ምክንያቱም ብዙ ጊዜ ያየነው ነገር ስለሆነ አንዳንዴ አውቶማቲክሊ ስትራቴጂ አላለ ቦክስ ሳላሰም ሰፕላይ ዲማንድ ዞኖችን ምናምን ኖቲስ ሳላደርግ የሆነ አላለ ትክክለኛ ሴታፖችን ዝም ብዬ ቁጭ ብዬ በማየት ብቻ ፊገር አውት ማድረግ ጀምሬን እና እነዛን ነገሮች ስመለከት ወይም ደግሞ እንደዛን ነገሮችን ሳደርግ አንዲሲፕሊንድ የሆንኩ አይነት ነገር ነበር የሚሰማኝ። ወይም ደግሞ ስትራቴጂን እየተከተልኩ አይደለም። ምክንያቱም የግድ ቦክስ አስመሬ ምናምን ቼክሊስቶች ተዘጋጅቼ ምናምን እነሱም ሞልቼ ምናምን እንደዚህ አይነት ነገሮችን ካላደረግኩ በቃ አላረ ስትራቴጂ አልተከተልኩም የሚል አይነት ሀሳብ ነበረኝ እና ኮንቪክሽንን ብዙ ጊዜ መከተል አስፈላጊ ነው። ነገር ግን እዚህ ጋራ ሚስ አንደርስታንድ እንዳታደርጉ የምፈልገው ነገር ኤክስፒሪየንስ ሳይኖር ኮንቪክሽን የሚባል ነገር አይኖርም። ይሄ ማለት የጀመሪያ አይነት ነገር ኮንቪክሽን ሊኖረው አይችልም። ጀስት ኮንቪክሽኑ የሱ ኢሞሽን ነው የሚሆነው ወይም ደግሞ ግምት ወይም ደግሞ ሆፕ ነው የሚሆነው። ሞስት ኦፍ ዘ ታይም ግን 1 ዓመት 2 ዓመት 3 ዓመት ማርኬቱን በተከታታይ ከተመለከታችሁት በኋላ የሆነ አይነት የሚመጣ ኮንቪክሽን አለ። ምክንያቱም ብዙ ጊዜ ማርኬቱን ስለተመለከት ነው እና ከዚህ በፊት ማርኬቱ 10 ጊዜ እንደዚህ ሆኖ እንደዚህ ሲያደርግ ተመልክቻለሁ። ስለዚህ አስፋራስ ኤክስፒሪየንስ እስካላችሁ ድረስ ማለት ነው ኮንቪክሽኖቻችሁን ማመን በጣም አስፈላጊ። እኔም ኮንቪክሽኖቼን በጣም ብዙ ጊዜ ሳምናቸው ደግሞ ስከተላቸው ሞስት ኦፍ ዘ ታይም ይሰራሉ። ከስትራቴጂም ደግሞ ውጪ አይሆንም ሞስት ኦፍ ዘ ታይም ማለት ነው። ስለዚህ ኮንቪክሽንን ደግሞ መከተል አስፋራስ ኤክስፒሪየንስ እስካላችሁ ድረስ በጣም አስፈላጊ ነገር። አራተኛ ሪያላይዜሽን ደግሞ በጣም ኢምፖርታንት የሆነ ሪያላይዜሽን ይሄ እውነት ለመናገር በጣም ብዙ ሰውም ደግሞ በትክክል ዴሊብሬትሊ ሲያስበውና አክቹዋሊ ኤክስፔክት ሲያደርገው አልመለከትም እና ይሄ ምንድነው ግሮዝ ትሬዲንግ ላይ ምንድን ነው የሚመስለው? እንደውም ሞስት ኦፍ ዘ ታይም ብዙ ነገሮች ላይ ግሮዝ ምን እንደሚመስል በጣም ብዙ ሰው አያውቅም። በጣም ብዙ ሰው የሚጠብቀው የሆነች ትንሽ እየጨመሩ የመሄድ አይነት ነገር ነው የሚመስለው ብዙ ጊዜ ሰውና እንደዛ አይደለም አክቹዋሊ ትሬዲንግ ላይ። ይሄ ማለት ለምሳሌ $100 አንድ ሰው $1,000 አሳደገ ብንል ሃይፖቴቲካሊ ማለት ነው። እንደዛ አሳደገ ብንል ሞስት ኦፍ ዘ ታይም የሆነች አንድ ወይም ደግሞ 2 ወር ላይ የሆነ $600 ወይም ደግሞ $700 ሰርቷል። ምክንያቱም ኦፖርቹኒቲ ጥሩ ስለነበረ የሱ ሜንታል ስቴት ጥሩ ስለነበረ ምናምን 80% ፕሮፊት የሚመጣው በጣም ከትንሽ ጊዜ ነው። ስለዚህ የሆነ ግሮዝ ማለት እንዴት ነው? የሆነ አንድ ቀጥታ የሆነ መስመር አለ። ከዛ በኋላ በጣም ሻት ታደርጋላችሁ። ከዛ በኋላ ደግሞ በጣም የሆነ ቀጥታ የሆነ መስመር አለ። ከዛ ደግሞ በጣም ሻት ታደርጋላችሁ። በዛ አይነት መልኩ ነው የሚሰራው። የሆነ አለ ዴይ ቱ ዴይ ፕሮፊት አንድ ቀን እየጨመራችሁ የምትሄዱት ነገር አይደለም። የሆነ ትሬዲንግ እንደ 9 to 5 እንዲከፍል ነበር የምፈልገው አክቹዋሊ። የሆነ አለ አይደለ በየወሩ የሆነ አይነት ደሞዝ ምናምን እንደዛ አይደለም አክቹዋሊ። በአመት ውስጥ በጣም ትልቅ ገንዘብ ከሰራ አንድ ሰው የሆነ 1 ወር ላይ ወይም 2 ወር ላይ የሰራው ሞስት ፕሮፊቱ የሚመጣው ከ1 ወር ወይም ደግሞ ከ2 ወር ነው። ሌሎች ወሮች ወይ ኦፖርቹኒቲ የለም ወይ ደግሞ ትናንሽ ፕሮፊቶች ናቸው የሚሆኑት። እንደዚህ ነው ግሮዝ የሚታየው ወይም ደግሞ እንደዚህ ነው ግሮዝ የሚመስለው ብዙ ጊዜ። ያንን ስትረዱ ሎንግ ተርም ማሰብ ትጀምራላችሁ የመጀመሪያው። ሁለተኛው ደግሞ ኤክስፔክቴሽን አይኖራችሁም ወይም አጉል የሆነ ኤክስፔክቴሽን አይኖራችሁም። ለምሳሌ በዚህ ወር ኦፖርቹኒቲ የለም ከሆነ ከእናንተ ስትራቴጂ አንጻር ይደዝ ማለት ምንም ችግር የለውም። ምክንያቱም ቀጣይ ወር ወይም የዛሬ 3 ወር የዛሬ 4 ወር አንድ ጊዜ ኦፖርቹኒቲ ከመጣ
የ4 ወይም ደግሞ የ5 ወር ሳላሪያችሁን በአንድ ወር መስራት ስለምትችሉ ማለት ነው። በዚህ አይነት መልኩ ነው ግሮውዝ ትሬዲንግ ላይ የሚሰራው ማለት ነው እንጂ በየወሩ የሆነች ያክል እየጨመራችሁ አይደለም የሆነ ትልቅ ገንዘብ ላይ የምትደርሱት። አክቹዋሊ የሆነ ወር ላይ ክሬዚ ይሆናል፣ ከዛ በኋላ ኖርማሉ ነው ይቀጥላል፣ ከዛ ክሬዚ ይሆናል፣ ከዛ ኖርማሉ ነው ይቀጥላል። ይሄ ላይ ሳይሆን አክቹዋሊ ነገሮች ላይ በጣም የሆነ ሎንግ ተርም እንዳስብ አድርጎኛል እና እነዚህ ነገሮች አክቹዋሊ ብዙ ነገሮችን ቀይረዋል ትሬዲንግ ላይ። በጣም ቅድም እንዳልኳችሁ ፕሮፊቴን 3 እጥፍ 4 እጥፍ እንዳሳድግ አድርገውኛል። ትሬዲንግ ላይ በጣም ሎንግ ተርም እንዳስብ አድርገውኛል። እነዚህን ሁሉ ቤኔፊቶች ያገኘሁት እነዚህን 4 ነገሮች ብቻ በመቀየር ነው። ለእኔ ሰርቶልኛል። ለእናንተ ከሰራላችሁ ደግሞ ሞክሯቸው። በጣም ቀላል ነገር ናቸው። ምንም ኮምፕሊኬትድ የሆኑ ነገሮች አይደሉም። አይሆፕ ለእናንተም እንደሚሰራላችሁና ፕሮፊታችሁን 3 እጥፍ 4 እጥፍ ደብል እንደምታደርጉ አልጠራጠርም። ቪዲዮ እንደወደዳችሁትም ደግሞ አልጠራጠርም። ሼር ማድረግ ለሚገባችሁ ሰው ሁሉ ሼር አድርጉ፣ ወይም ደግሞ ላይክ በማድረግ ቪዲዮውን ሰፖርት አድርጉ። በቀጣይ ጊዜ እስከምንገናኝ ሲ